አይስ ኦን ኢሲኤኤ ዩቲዩብ ቻናል በአትላንታ የኢትዮጵያ ኮሚኒቲ አባላት የተቋቋመ የኮሚኒቲውን ደህንነት ለማስጠበቅ የሚሰራ የዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልኝ። ይህ አይስ ኦን ኢሲኤኤ የተሰኘው የኮሚኒቲያችን ወቅታዊ ሁኔታ እየተከታተለ የሚያቀርብ የኮሚኒቲያችን ሚዲያ ነው። ውድ የኢትዮጵያ ኮሚኒቲ አባላት እንዲሁም የዚህ ሚዲያ ተከታታዮች እንደምንሰነበታችሁ፣ ዛሬም እንደተለመደው የተወሰኑ መረጃዎችን ወደ እናንተ ለማድረስ ሁለት የኮሚኒቲያችንን ህጋዊ አመራሮች ጋብዘናል። ሻለቃ አጥናፉን የቦርድ ጸሐፊ እንዲሁም ወይዘሮ እስከዳር አውላቸው የኮሚኒቲያችን ጊዜያዊ ዳይሬክተር ወይም ምክትል ዳይሬክተር በህዝብ ተመራጮች ሁለቱ መካከላችን ይገኛሉ። ወደ ጥያቄያችን ከመግባታችን በፊት እንግዶቻችን እንዲሰነበታችሁ። ጤና ይስጥልኝ። እንደምሰነበትሽ? ደህና ነን እኛ። እናመሰግናለን ስለጋበዝሽን። እግዚአብሔር ይመስገን። ወደ መጀመሪያው ጥያቄ ስመጣ ያው ኮሚኒቲያችን ዕለት ተዕለት ወደ ተለያዩ ችግሮች ውስጥ ሲገባ እያየን ነው። አንዳንዱም ከልጡ ወደ ማጡ እየሆነን እያየን ነው። ምንም ከዕለት ወደ ዕለት የሚሻሻል ነገር እያየን ስላልሆነ ለመሆኑ እናንተ ስታዩት አሁን ኮሚኒቲያችን የሚገኝበት ሁኔታ ምን ይመስላል? ከቦርድ ጸሐፊ ልጀምር። ሻለቃ አጥናፉ። እሺ፣ አመሰግናለሁ። እንግዲህ ወቅታዊ ሁኔታው ባጭሩ አሁን ኤግዛክትሊ አሁን ያለውን ሁኔታ ብቻ ለመግለጽ እሞክራለሁ። ምክንያቱም ይህን ጉዳይ በተደጋጋሚ ቀርበን ገልጸናል። ከዚህ በፊትም ድግግሞሽ እንዳይሆን ማሰልቸትም እንዳይሆንብን ከተደመጥን ተናግረናል ብዙ ስለዚህ ጉዳይ። አሁን ኤግዛክትሊ ያለንበት ሁኔታ በእኛ በኩል ሆነ በእነሱ በኩል እንደሚገባኝ ኦልሬዲ እነሱን ከሰዋል፣ እኛም ከሰናል እና ያን ሂደት የፍርድ ቤት ቀጠሮ እየተጠበቀ ያለበት ሁኔታ ላይ ያለ ነው። እስካሁን ድረስ የተሰጠን ቀጠሮ የለም። እየጠበቅን ያለንበት ሁኔታ ነው ያለው። በሌላ በኩል ከዚህ ከፍርድ ቤቱ ውጭ በሌላ መንገድ ይቻል እንደሆነ ተብሎ የተሞከረው ሽምግልና በተለይም ደግሞ በጣም በምናከብራቸው በአባቶች እና በተለያዩ ሰዎች በግለሰብ ጭምር ብዙ የደከሙ ሰዎች አሉ። በእነሱ ሁሉ የተደከመው ነገር ሁሉም ነገር ፍሬ አልባ ስለሆነ እስካሁን በዛ በኩል ያለው ተስፋ በእኛ በኩል የለም። ያለው አማራጭ ብቸኛው እንግዲህ ያው ቀጠሮ መጠበቅ ብቻ ሆኗል። እሱን እያደረግን ያለንበት ሁኔታ ነው ያለ ነው። በሌላ በኩል በጣም እየተጧጧፈ ያለው አሁን የዚህ በኋላ በደንብ እንሄድበታለን የምርጫ ዝግጅት ብለው አስመራጭ ኮሚቴ ተብሎ የተመረጠው በእኛ በኩል ተቀባይነት የሌለው ነገር ነው። ምክንያቱም እንደ ቦርድ የምናውቀው ነገር ስላልነበረም በፕሮሰሱም ህጉም ሁሉም ነገር በጣሰ መንገድ የመጣ ነገር ስለሆነ ቦርድ ማያውቀው፣ ቁጥጥር ኮሚቴ ማያውቀው፣ ህጋዊ አካል ማያውቀው እንቅስቃሴ ስለሆነ ያን ነገር ገፍተውበታል እነሱ። ከዚህ በፊት በተለያየ ጊዜ ያስጠንቅቀናል፣ ተናግረናል። እንግዲህ ነገር ግን ደግሞ በህግ የተያዘ ጉዳይ ነው። እነሱም ከሰው እኛም ከሰን ባለንበት ሁኔታ አንዱ ውሳኔ ሳይሰጥ ወይም በሽምግልና መቋጨት ስንችል አቅቶን ባለንበት ሁኔታ በምርጫ እና በአባላት ምዝገባና ገንዘብ በህገወጥ መንገድ በመሰብሰብ የሚፈታ ነገር የለም። ሌላ ህገወጥነት ነው ይሄ። ስለዚህ ያን ያጫጫሁት ስናይ በጣም እናዝናለን። ያለንበት ሁኔታ በዚህ ላይ ነው ኮሚኒቲው ያለው ማለት እችላለሁ። እንግዲህ የዚህ ሁሉ ድምር ውጤት ግን መጨረሻው ምንድነው? ኮሚኒቲውን የበለጠ ወደ አደጋ ለህልውናው አደጋ በሚሆኑበት መንገድ ነው። ምክንያቱም ምርጫ ለማድረግ እኮ ብዙ ነገሮች አሉ። አንደኛ ኦዲት መደረግ አለብን። ሁላችንም ተመርጠን አይደለ ወክለውን አይደለ የመጣ ነው። ስለዚህ ዝም ብለን እኮ ይሄ ሀገር እኮ በጣም የሰለጠነ የህግ የበላይነት ያለበት ሀገር ነው። እንደለመድነው ሀገራችንም አይደለም እንዳደግንበት እና ህግና ደንብን ማክበር ቀጭን መንገድ ነው። በነን ፕሮፊት ኦርጋናይዜሽን በተለይ ከታክስ ኤግዘምፕሽን ስንሆን ይሄንን አሟልታችሁ ስሩ ተብለን ስለሆነ የሚሰጠን ያን ካላከበርን የኮሚኒቲ ሁሉን አይጠበቅም እና በዚህ ሁኔታ ላይ ነው ያለነው።
ስለዚህ አደጋው የበለጠ ውስብስብ እየተደረገ ያለበት ማህበረሰቡም በጣም ኢንፎርሜሽንም አብዛኛው ስለሌለው ስለማያገኝ ግራ ተጋብቶ ያለበት ሁኔታ ነው ያለውና እናዝናለን። ይሄ በመሆኑ እዚህ ላይ ነው ያለ ነው። ታንኪዩ። ከዚህ ከክሱ ዙሪያ ሳንወጣ ክሱን በሚመለከት ብዙ ጊዜ ለምን ተካሰሳችሁ ምናምን የሚለው ሀሳቦች ሲነሱ እንሰማለን። ግን መጀመሪያ ወደ ክስ የሄደው አካል የትኛው አካል ነው? የክሱ ጭብጥ ከሞላ ጎደል ማወቅ የሚቻል ከሆነ እሱም የማይቻል ከሆነ ለመሆኑ የክሱ የጀማሪ ማን ነው? ማን ነው መጀመሪያ የከሰሰው? ማን ነው የተከሰሰው? ለምንስ ወደ ክስ የሚሄድ ነው? ይህን ባጭሩ ያብራሩልኝ ይሻላል። ጥሩ ጥያቄ ነው። ምክንያቱም ሪሊ ማህበረሰቡን በደንብ የተገነዘበው አልመሰለኝም። ብዙ ሰዎች ብዙ ጓደኞቻችን የምናውቃቸውም ሰዎች ኮንሰርንድ ነው ስለ ህግ ስለ ምናምን። እንዳውም በተለይ በቅርብ ጊዜ ደግሞ እኛ ገንዘብ እያሰባሰብ ስለሆነ እንደዚ አይነት ጥያቄ ውስጥ ስንገባ ሲያዩ ግራ ይገባቸዋል። እና እንዴት ነው እናንተ ወንድማማቾች ምናምናዎችን ወደ ክስ ለመሄድ ምናምን ለምንስ አስፈለገ ይሉናል። ልክ መርጠን እንደሄድን አድርገው የሚያስቡ ሰዎች ወይ ነገር ፍለጋ የሄደ ሰው እንዳለ አድርገው የሚያስቡ ሰዎች ብዙ ናቸው። ደግሞ ሌላው ወገን ደግሞ በዚህ ስማችንን ያጠፋል። ኮሚኒቲውን እንዲያርጉ እንዲህ ሊያደርጉ እንዲህ አድርገው እንዲፈጥረው ፍርድ ቤት ከከሰው ብለው እኛ ሲጀመር በዚህ በአሁኑ ክስ ላይ መጀመሪያ የከሰሱት እነሱ ናቸው፣ እኛ አይደለም። ሴፕቴምበር 12 ነው የከሰሱ እነሱ። ሴፕቴምበር 12 የከሰሱ ሴፕቴምበር 7 ጠቅላላ ጉባኤ በህጋዊ መንገድ ቦርዱ ጠርቶ 296 ሰው መጥተው ዳይሬክተሩ ቦርዱ ያገደውን እስከ ማባረር ድረስ ደርሶ ለዚህ የተባበሩ ሌሎችም አካላት ከስራቸው እንዲባረሩ አድርጎ ወስኖ ከጨረሰ በኋላ በአንድ ሳምንትም አልቆዩ ከ5 ቀን በኋላ ከሰሱ ማለት ነው። ሲከሱን እኛ ከሰሱን ብለን አልከሰስናቸውም። ከዛ በኋላ ምንድን ነው የተፈጠረው? ሴፕቴምበር 16 ቀድሞ ከሰውናል። ሴፕቴምበር 16 200 ሺህ ብር ተዘረፈ ከባንክ አካውንታችን ህገወጥ በሆነ መንገድ ስለወጣ ነው ተዘረፈ ብለው ዝርፊያ ነው። ይሄ ሲሆን እኛ በአደራ የሰጠነውን ባንክ መጠየቅ ነበረብን። ያን ልንሰራ ነው እዛ የተቀመጥነው። በህጉ መሰረት ከ1 ሺህ ብር በላይ ቦርድ ኦቶራይዝ ያደረገው አንድ ዳይሬክተር ያውም የተባረረ ባይባረርም እንኳን ማውጣት አይችልም። ስለዚህ ማን እንደወሰደው እንኳን ባልታወቀበት ሁኔታ ገንዘብ ጠፍቶ ስናገኘው ከአካውንታችን ባንኩ ጋር ነው ፍጥጫ የጀመርነው። እንደ 5-6 ቀን ከተፋጠጥን በኋላ እነሱ የሰጡን መልስ ምንድን ነው? እነማን እንደወሰዱት ስማቸውን ጭምር ገለጹልን። ሚካኤል የሚባልና ተክሌ ደመቀ የሚባሉ ሰዎች ዶክመንት አስገብተው አንድ ብራንች ውስጥ ገንዘቡን እንዳዋጡት ነገሩን። ይህን ገንዘብ እንዴት ነው የምናስመልሰው? እንዴት 200 ሺህ ብር በአንድ ጊዜ በዚህ ሁኔታ እናንተ እንዲወጣ ፈቀዳችሁ ብለን ጠብ የተጀመረው ከባንኩ ጋር ነው፣ ከግለሰቦች ጋር አይደለም። እንዴት? አንደኛ የእኛ ሲግናተሪዎች ኦልሬዲ ገብተዋል በቦርዱ ኦቶራይዜሽን በትክክለኛው መንገድ ማለት ነው። እና የእኛም ሰዎች አልወጡም። ባልወጡበት ሁኔታ እነሱንም ሳትጠሩ ኦቶራይዜሽንም ከእነሱ ሳታደርጉ ፔፐር የውሸት ፔፐር ይዘው ስለመጡ ብቻ ቀይረው እንዴት ገንዘብ ታወጣላችሁ የህዝብ ገንዘብ ብለን እነሱ ጋር ሲባል መጨረሻ ላይ ይሄን ገንዘብ እኛ ለማስመለስ አንችልም፣ የት እንዳስቀምጡት አናውቅም፣ እናዝናለን። ስለዚህ እንዲያውም ይሄ ባለበት ሁኔታ ላይ ከዚህ በኋላ ከእናንተ ጋር መስራት አንችልም አሉ። አውጡት ገንዘቡን፣ ባንኩን በሙሉ ቢዝነሱን አካውንቱን እንዘጋለን ሲሉ ከዛ በኋላ መፍትሄ ምንድን ነው ሲባል የፍርድ ቤት ትእዛዝ መምጣት አለባቸው። ማን ነው ትክክለኛው? እነሱ ህጋዊ ነን ብለው የመጡት፣ እናንተ ህጋዊ ነን ነው የምትሉት። እኛ ይህን ውሳኔ አንሰጥም፣ አያገባንም። ስለዚህ የፍርድ ቤት ትእዛዝ መምጣት አለባቸው ተባለ። በዚህ ምክንያት ፍርድ ቤት ሄድን። የሄድንበት ምክንያት ፍርድ ቤት ይሄ ነው። እኛ ፍርድ ቤት የከሰስ ነው ሴፕቴምበር 27 ነው። በ16 ከወሰዱ በኋላ በ16 እና በ27 ከ10-11 ቀን በሙሉ ይሄን በሰላማዊ መንገድ ነገሩን ይመለስ እንደሆነ ገንዘቡ ብለን ከለፋን ብዙ ከደከም በኋላ ሲያቅተን በእነሱ ሪኮመንዴሽን መሰረት ወደ ህግ ሂደን የህዝብ ገንዘብ ለማስመለስ ነው ወደ ፍርድ ቤት ይሄድ ነው እንጂ ክስ አይደለም ይሄድ ነው። ስለዚህ ይሄን ህብረተሰቡ ሊገነዘበው ይገባል።
አሁንም ያ ገንዘብ አልተመለሰም። አሁንም ያ ገንዘብ በማን ኦቶራይዜሽን እየወጣ እንደሆነ የምናውቀው ነገር የለም። እንግዲህ እኛን ህዝቡ ወክሎ ወይም መርጦ ልኮናል በየ2 ዓመቱ በሚደረገው ምርጫ እና የወከለን ህዝብ አደራ ትተን ገንዘቡን አስበልተን በንግ ላይ ተሰብስቦ እኔ ነኝ አመራር ብሎ ኦዲተሮችን ማባረር ያለው ብሎ ህጋዊ የተመረጡትን ሰዎች በሙሉ አባረር ያለው ብሎ ህገወጥ የሆነን በጠቅላላ ጉባኤ የተባረረን ዳይሬክተር ኃጢአት ለመሸፈን ሲባል ተሰባስበው መጥተው የተቀመጡ ከመንደር መጥተው የተሰባሰቡ ሰዎች ነው የምላቸው። እነዚህ በህገወጥ መንገድ ማለት ነው። አሁንም የምናገረው እሱን ነው። ፍርድ ቤትም ቴስቲፋይ የማደርገው ይሄንን ነው እና በዛ መንገድ ለመጡ ሰዎች ኮሚኒቲውን አስረክበን ዝም ብለን ትተን እንድንሄድ ነው የሚፈለገው፣ ገንዘቡን አስበልተን። ስለዚህ ፍርድ ቤት መሄድ ነበረብን። ክስ የተመሰረተው በዚህ ምክንያት ነው። እስካሁንም ድረስ ያልተቋጨውን በዛ ምክንያት ነው። ገንዘቡም እስካሁን ድረስ ፍሪዝድ እንደሆነ ነው ያለው። ምክንያቱም ሴትልመንት ይፈልጋል ወይ በሰላማዊ መንገድ ወይ በፍርድ። ከዚህ ውጭ እኛ አሁን ያን ክስ ማቋረጥም አንችል ዝም ብለን። እነሱም ያቋረጡ አይመስለኝም። እኛ ደግሞ ከሰውናል፣ ክስ ደርሶናል። ራሳችንን መከላከል አለብን ስንከሰስ። ስለዚህ የፍርድ ቤቱ ጉዳይ የክሱ ጉዳይ በዚህ ምክንያት የተጀመረ ስለሆነ እኛ የውዴታ ግዴታ ሆኖብን የገባንበት ጉዳይ ነው እንጂ ፈልገን የገባንበት ክስ አምሮን፣ ሰው መክሰስ አምሮን፣ ግለሰብ መክሰስ አምሮን ወይ ገንዘብ ማውጣት አምሮን ከራሳችንም ሰውንም ማስቸገርም አምሮን አይደለም እና ይህን ህብረተሰቡ በደንብ ሊገነዘበው ይገባል። አመሰግናለሁ። እኔም ይህን ለማህበረሰቡ ግልጽ እንዲሆን ስለፈለግ ጥያቄ ያነሳሁት ብዙ ጊዜ ይሄኛው ቦርድ ህጋዊ ከመጀመሪያ ከ2024 ጁን ጀምሮ ያለው አካል ክስ የመሰረተ እያስመሰሉ ኃጢአተኛ ለማውጣት ሲሞክሩ ስለሚታይ ክስ የመሰረተውና የጀመረው ግን አሁን እንደምረዳው ይሄ በቅርብ ቀን በተክሌ ጥሪ ተሰብስቦ በጓደኝነት የተመረጠው አካል ነው ክስ የመሰረተው። ስለዚህ ክሱን ለመመለስ የግድ ምላሽ መስጠት ያለበት አካል ነው ይሄኛው አካል ማለት ነው። ይሄንን ማህበረሰቡ እንዲረዳው እንፈልጋለን። ሁለተኛው በእኛ በኩል በዚህኛው ቦርድ በኩል ክስ እንዲመሰርት ታዞ ነው የሄደውና ይሄንን ማህበረሰቡ ማወቅ አለበት። ትክክል ነው። አንዱ የሚያስወሩት ነገር እነሱ ጥሩ ነጥብ አነሳሽ። አንድ ሰው ስም እየጠሩ ሁለት ሰው ስም እየጠሩ ገሌና ገሌ ናቸው የከሰሱን፣ ከሳሾቻችንን አውቀናል፣ ግለሰብ እንደከሰሳቸው አድርገው ያወራሉ። እኛ ህግ ምናቅ ሰዎች ነን። ወይዘሮ እስከዳር ከኔ በላይ አዲስ አበባ ዩኒቨርሲቲ በህግ የተመረቀች ባለሙያ እና የህግ ሰው ናት። እኔ በነን ፕሮፊት ኦርጋናይዜሽን በጣም ብዙ ቦታ በኢንተርናሽናል ድርጅቶች ውስጥ የሰራው ሰው ነኝ። ሻለቃ ትናፉ ነኝ፣ ወታደር ነበርኩ፣ አሁን ነኝ። ግን ቢያንስ በኢንተርናሽናል ድርጅት ውስጥ የሰራ ሰው፣ በነን ፕሮፊት ውስጥ የሰራ ሰው፣ ሲአርዴ የሰራ ዩኤንኤችሲአር የሰራ ኬር የሰራ ሰው የነን ፕሮፊት አሰራር ያውቃል ተብሎ ይገመታል፣ መቼም ደደብ ካልሆንኩ በስተቀር። ስለዚህ ዝም ብሎ ሰው ሂዶ ክስ አይመሰርትም። ይሄ ፐርሰናል ላያቢሊቲ አይገባበትም። እና ክስ ስንመሰርት ቦርዱ በሪዞሉሽን ነው የወሰነው፣ በቮት ነው የተወሰነው። ምን እናድርግ ተብሎ የተቃወሙ ሰዎች ነበሩ ከቦርድ አባላት። እንደው አያዋጣም ክስ የሚባል ነገር፣ ይሄ ማርያም ሲንድሮም አለ። በማርያም ጊዜ ይህን ተጓተን ይህን ያህል ሚሊዮን ብር አጥፍተን አሁን እንዳይደገምና እኛ 5 ሳንቲም ማውጣትም አንፈልግም፣ እኛም መድከም አንፈልግም ነበረ። ግን ምርጫ ነበረን። ሁለቱ ማህበረሰቡን ገንዘብ አስወስደን የተመረጡት ሰዎች ጋር አብሬ አልሰራም ብሎ ከውጭ ጋር የሚሰራ አንድ አምባገነን ትተን የተሰጠንን አደራ መብላት ነበረብን ነው ብሎ የሚያስበው ሰው ግራ ይገባኛል። አንዳንድ ጊዜ በፕሮፓጋንዳ ሰው እንዲህ አምረው ወዲያ ወዲህ ሲል እኛን እንደ ጠባጫሪ አድርጎ እና ይሄ ፕሮፓጋንዳ ነው። እውነቱን ለመናገር እኛ ባንገደድ ኖሮ የዚህን ሀገር የህግ ፕሮሰስም እናውቀዋለን። ፍትህ ያለበት ሀገር ነው፣ በዚህ እናምናለን። ነገር ግን ያን ፍትህ ለማግኘት ብዙ ያደግማል፣ ብዙ ወጪ ያስወጣል። ይህን እናውቃለን እና አውቀን ፈልገን የገባንበት አድርገው ባያስቡት ለእናንተ ነው ልፋቱ። ምናልባት ወይዘሮ እስከዳር አንድ አጭር ነገር ሻለቃ በጣም ጥሩ አድርገው ገልጾታል። ሌላ አንዲት ፋክት እውነታ አለ። ይሄ ገንዘብ 200 ሺህ ብር የወጣ ጊዜ እኔም ገንዘብ ያዡን በጣም ነበር የደነገጥ ነው። ያው ካሁን በፊት ተናግረነዋል፣ ፖስትም ተደርጓል እና በሚቀጥለው ቀን ያው ባንክ ሄጄ አናግሬያለሁ። ከዛ በኋላ ደግሞ በሂደት ዲስትሪክት ማኔጀሩንም ኤሪያ ማኔጀሩንም አናግረን ነበር እና
እያጣራ በኋላም አንድ ሁለት ጊዜ ደውሎልኛል። በጣም የማስታውሰው ነገር ምንድን ነው አንድ ቀን መጨረሻ ላይ ያለኝ ሚስስ እኔን በማናገር ጊዜ አትፍጂ፣ አሁኑኑ ሂዱና ጠበቃ ያዙ ነው የምላችሁ ነው ያለ። እንደዚህ ነው ያለው። እኔን ዶንት ዌስት ታይም ሄር ነው ያለው በሱ ቋንቋ። ዶንት ዌስት ታይም ጎ ጌት አ ሎየር ኤንድ ጎ ቱ ኮርት ነው ያለው። ምክንያቱም እኔ ልመልሰው አልችልም ይሄን ጥያቄ። ፍሪዝ አደርገዋለሁኝ። እንዲህ አይነት በሁለት ፊት ያለ የይገባኛል ጥያቄ ካለ እኛ እዛ ላይ ፍርድ መንሰጥ ምንም አንችል። ፍሪዝ አደርገዋለሁ። ግን ሄዱና በአስቸኳይ ሎየር አናግሩ ነው ያለው። ያንን ሪፖርት አደረግን ሄደን በዛ መሰረት አሁን ሻለቃ እንዳለው ቦርድ ተሰበሰበ፣ ውሳኔ ወሰነ። በማጆሪቲ የተቃወሙ ነበሩ። በጣም ጥሩ። እንግዲህ ይህን ጥያቄ የሚያነሱ የኮሚኒቲያችን አባላት ከጥፋት አይደለም እንረዳለን፣ ግን ግልጽ እንዲሆንላቸው ለማድረግ እየሞከርን ነው። ይህ ደግሞ እውነትና ግልጽ የሆነ ትክክለኛው መረጃ አድርሰናል። እናመሰግናለን ለመረጃ። ወደ ሁለተኛው ጥያቄ ስመጣ ይሄ ህገወጡ አካል ብዬ ነው የምጠራው ይታርጉልኝ በኦገስት 2024 ተክሊኑና ንብረት ተረካቢ ብሎ ጠርቶ ሰብስቦ ያስመረጣቸው ጓደኞቹ ተሰባስበው ክስ ከመመስረት ባሻገር በችግር ላይ ችግር እየጨመሩ ሄደው አሁን ደግሞ የፊታችን ፌብሩዋሪ 1 ምርጫ ልናካሂድ ነው ሲሉ ይሰማሉ። ይሄ ቅብብሎሽ ከህገ ወጥ ወደ ህገ ወጥ የሚሄድ ይመስለኛል እኔ ሳስበው ማለት ነው። እና ይሄ ቅብብሎሽ በምን መልኩ ታዩታላችሁ? እውነት ትክክለኛ ምርጫ ሆኖ የኮሚኒቲውን ህልውና ያስጠብቃል ወይ? ከዚህ ባሻገር ደግሞ ማህበረሰቡ በጣም ግራ እየተጋባ ነው። በዚህ ምርጫ እንምረጥ እንሄዳለን አንሄድም፣ ስብሰባ ነው ምርጫ ነው፣ ግራ ገብቶታል። ምን እንደሆነ ራሱ ግልጽ ያልሆነለትም እኔ ሲጠይቁኝ አንዳንድ ጊዜ በማህበራዊ ህይወት የምናገኛቸው ሰዎች ይህን ሀሳብ ሲያነሱ ምላሽ መስጠት በጣም እየከበደን ያለው እና አንደኛውም በሚዲያ ምላሽ ቢያገኝ ብለን ያሰብነው ክፍያም እየሰበሰቡ ነው። ሰዎች እዛ ድረስ እየሄዱ አምባጓሮ እየፈጠሩ እንደሆነ እየሰማን ነው። በክሬዲት ካርድ በዴቢት ካርድ ገንዘብ አይቀበሉም፣ በቼክና በመኒ ኦርደር ነው። እነዚህን ጉዳዮች ማህበረሰቡ ላይ ከፍተኛ አባላት ላይ ከፍተኛ ቅሬታ እያመጡ ነው እና ይህንን ጉዳይ እናንተ እንዴት ታዩታላችሁ? ከህጉ አጸዳደቅ ጀምራችሁ ትንሽ ነካርጉና ህጉ ላይ ምርጫው ላይ መታችሁ ስለ ምርጫው አባላት የሆነ ነገር ማለት ብትችሉ። ከወይዘሮ እስከተለዘ ይቻላል። አመሰግናለሁ። ትክክል ነው አንቺ እንዳልሽው አሁን ጠቅላላ እየተሰራ በኮሚኒቲያችን እየተሰራ ያለው ነገር በህግ መስመር አይደለም። ከህግ ማጽደቅ ጀምሮ ከስብሰባ ልበል ወደኋላ ከሄድኩኝ እንደውም ስብሰባ ከመጥራት አጀንዳ ከማሳወቅ ስብሰባው ላይ ውሳኔ ከመወሰን ምን አይነት ውሳኔ ለምሳሌ ተመራጮችን ህጋዊ ተመራጮቹን በሙሉ አሰናብቻለሁ ከማለት ከዛ ቀጥሎ እንደገና ደግሞ ህግ አርቃቂ ኮሚቴ ቀደም ህግ አሻሻዩ ልበለው ህግ አሻሻዩ ኮሚቴ ቀደም ብሎ ቢሆንም የተመረጠው እንደዚህ እዚህ ሀገር ኮንቴስትድ ሊደርሺፕ ይላሉ። ማን ነው እውነተኛው ቦርድ? ማን ነው እሱ ባላደራው? ማን ነው የኮሚኒቲው ጠባቂ የሚባለው መልስ ባላገኘበት ጊዜ ህግ ለማጸደቅ መሞከር ያ ፕሮሰሱ ራሱ በጣም የሚገርም ነው። እኔ ትንሽ ለምንድን ነው ኮሚኒቲውን ለማፍረስ ነው ወይስ እውነት እንደዛ ሆኖ በተመረጠ በጸደቀና በተመረጠ ምርጫ ኮሚኒቲው ይቀጥላል ብሎ ማሰብ በጣም አስቸጋሪ ነገር ነው እና ህጉ ራሱ የጸደቀበት መንገድ ብዙ ጊዜ ተናግረናል፣ ትክክል አይደለም። የመጀመሪያው ያው በእንደዛ አይነቱ ሁኔታ ላይ እያለ በተለይ ፍርድ ቤት አክቲቭ የሆነ ኬዝ እያለ ህግ ላጸድቅ ማለት ምን ትርጉም እንደሚሰጥ አላውቅም። እያንዳንዱ ኢትዮጵያዊ አባል ይሄንን ለራሱ አገናዝቦ መልስ ሊያገኝበት ያስፈልጋል። ሌላው ደግሞ እሺ እሱን አልፈ ነው ያንን ፕሮሰሱ ወይም ሂደቱ ልክ አይደለም ብለን ብንሄድ ደግሞ ህጉ ጸደቀ ሲባል ሁለት አንኳር የሆኑ አጀንዳዎች ነበሩ።
አንደኛው የውክልና ነው፣ ሁለተኛ አስመራጭ ኮሚቴ ነው እና የውክልና ይቅር የሚለው ላይ እውነቱን ለመናገር በቃ የሚመስለው ምንድን ነበር? የሆነ የተደራጀ ቡድን የፈለገውን ነገር ለማድረግ ያነጣጠረው ለውጥ ነበር። ያነጣጠረው ለውጥ ምንድን ነው? ውክልና ይቅር የሚለው ነው። በዚህ ሀገር ምን ይባላል? ዲስኤንፍራንቻይዝ ለማድረግ ነው ድርጅቱን በቃ ለመበታተልና መብት ለማሳጣት። እነኚህ ስቴክ ሆልደር የሚባሉት ከየቤተ እምነቱ ከየሲቪክ ድርጅቶች which is ኢትዮጵያውያን የሆኑ አባሎች ማለት ነው። ኮሚኒቲ ማለት እኮ ተመርጦ የሚገባ ብቻ አይደለም። ቤተክርስቲያን ያለው ቤተ እምነት ያለው በተለያየ መልክ የተደራጀው ሁሉ ኮሚኒቲ ማለት ነው። ኢትዮጵያን ኮሚኒቲ ሲባል ያች እዛ ሜሞሪያል ድራይቭ ያለችው ቤት ብቻ አይደለም የሚያመለክተው። ኦፍ ኮርስ ድርጅቱ በዛ ስም ስለተሰየመ እና ያ እንደዛ አይነቱን ይሄ ውክልና ይቅር የሚለው ውሳኔ ዋነኛ ነው። ቦርዱን ማነው ኮንትሮል? ምክንያቱም ቦርዱ ነው ተጠሪ አፍተሮል የድርጅቱ እና ቦርዱን ማነው የሚቆጣጠረው? ማነው ቦርዱ? እንዴት ነው ኮምፖዝድ የሚሆነው ወይም የሚቋቋመው? እንግዲህ ይሄ ለ17 ዓመት ካለፉት 16 እና 17 ዓመት ጀምሮ ሲሰራበት የነበረ ነው። እንደዛ አይሆንም። አሁን በቀደም አሁን አንዳንድ ሰዎች ኖ ይፈቅድልናል እኮ እዝባር እንደዚህ 13 እሱ ለሱ አይደለም። ይሄ የነበረውን ህግ ይቅር ነው የሚለው ለ17 ዓመት ሲሰራበት የነበረው መዋቅር ለማስቀረት የሆነ በሲምፕል ማጆሪቲ 50+1 ሊሆን አይችልም። ምክንያቱም ለማስቀረት ነው። ኢቭን አዲስም ቢሆን ለምሳሌ ያህል ሌሎች አድሚኒስትሬቲቭ የሆኑ የህግ ለውጦች ሊኖሩ ይችላሉ። ምን ማለት ነው? ለምሳሌ ስንት ሰው ይሁንም ቢል ቼክ ላይ ማን ይፈርም፣ አድሚኒስትሬቲቭ የሆኑ እንደነሱ አይነቶቹ በ50+1 ቢጸድቁም ምንም ላይሆን ይችላል። እንዲህ አይነት ግን የመዋቅር ለውጥ ኮር የሆነ ዋና የሆነ የመዋቅር ለውጥ ሲደረግ በሲምፕል ማጆሪቲ በ51 ሰው ካደረገ የሚለውን የትኛውም የጆርጂያም ህግ ይሁን የኛም ባይለው በአጋጣሚ ያልያዝኩትም እንጂ እንደዛ ሊሆን ያለ። ስለዚህ ያ ራሱ ውድቅ ያደርገዋል። ያ ራሱ ቻሌንጅ በየትኛውም ህግ ቢሄድ በፍጹም ያልፋል። ስትሮንግ የሆነ እንትን ነው እና አንዱ ይሄ ነው። ሁለተኛ ደግሞ አስመራጭ ኮሚቴው ላይ ስንሄድ ደግሞ እንደነበራችሁ ታያላችሁ። እዛ መዋቅሩ ተነጋግሮበት አባላቱ እዛ መዋቅሩ በጊዜው ሰብሳቢ ነኝ ያለው ሰው መዋቅሩ በዱሮው ይሁን ተብሎ ተወሰኗል። በኋላ ግን አጸደቅን ሲሉ አንደኛ ከጸደቀስ በኋላ ባይለውን ለማን ነው መጥተው የሰጡት? ቤዚክሊ ለቦርድ እኮ ነው የሚሰጠው፣ ለባላደራው። ለማን እንደሰጡት አላውቅም። እኔ አሁን ያሉትን በዚህ በህገ ወጥ በኦገስት 24 ለነሱ ሰጧቸው ወይ ዝም ብለው ነው የለጠፉት? ሪጋርድለስ ግን ምንም ቢሆን ምን መዋቅሩ በድሮ ይሁን የተባለውን ትተው ያንን የመሰላቸውን ነው አምጥተው የለጠፉ። ስለዚህ አስመራጭ ኮሚቴውም ደግሞ በዛ በስህተቱ ህግ ነው እያስመረጠ ያለው ማለት ነው፣ ሌላውን ህዝብ ሳያውቅ እና እነኚህ ነገሮች በጣም ችግር ይፈጥራሉ። ወደፊት ነሌም ቮይድ የሚሆንበት ሁኔታ ላይ ያለው አብዛኛውን ነገር ወይዘሮ እስከዳር ጠቃቅሰዋለች። በደንብ አልደጋግመውም። እንደው ተጨማሪ ነገር ትልቁ ነገር ምንድን ነው? ቅድም የጠቀስኩት ነገር አለ። ጉዳዩ በፍርድ ቤት ተይዟል አይደለም? በፍርድ ቤት የተያዘ አንዱ ጭብጡ ዋናው ቅድም ጠይቀሽ ነበር። ጭብጡ ሳልመልሰው ነው ያለብኩት። ጭብጡ እኮ ዋናው የመጀመሪያው ውሳኔ ኖቬምበር 24 በነበረን ቀጠሮ ዳኛዋ
ይወስናሉ ብለን የጠበቅነው አንድ መሰረታዊ ነገር አለ። የድርጅቱ ህጋዊ ተጠሪ ማን ነው? እነሱ ናቸው እኛ ነን የሚል ውሳኔ፣ ትሬሾልድ ውሳኔ የመጀመሪያው። ምክንያቱም እነሱም የከሰሱት በኢትዮጵያ ኮሚኒቲ ስም ነው፣ እኛም የከሰስነው በኢትዮጵያ ኮሚኒቲ ስም ነው። ሁለታችንም በኢትዮጵያ ኮሚኒቲ ስም ልንከሳሰስ እና በአንዳኛ ፊት ልንቆም አንችልም። አንዳችን ከሳሽ አንዳችን ተከሳሽ ነው መሆን ያለብን። አንዳችን ወይ በግል ተከሳሽ ነው መሆኑ። አሁን እነሱ በኢትዮጵያ ኮሚኒቲ ስም እኛን ሲከሱን በስም የከሰሷቸው 9 ሰዎች አለ። እኔ፣ ወይዘሮ እስከዳር፣ አንቺ፣ ሌሎችም 9 ሰዎች መርጠው በምን እንደመረጡንም አላውቅም። ክራይቴሪያ ወደውናል መሰለኝ እኛን በግለሰብ በ9 ሰዎች ከሰዋል። እነሱ የኢትዮጵያ ኮሚኒቲን ወክለናል ብለው ማለት ነው። እኛ ደግሞ የኢትዮጵያ ኮሚኒቲ ህጋዊ ወኪሎች ነን ብለን ማመን ሳይሆን ነን። ምንም የሚያጠራጥር ነገር የለውም። ህዝብ በየ2 ዓመቱ በሚደረገው ምርጫ ወይ መርጦናል ወይ ወክሎናል። ያንን ማንም ሊሽረው የሚችል ነገር የለም። ህዝብ ራሱ ሊሽረው ይችላል። ግን እንደነሱ በተወገደ ዳይሬክተር ተጠርቶ ጓደኞቹንና የፖለቲካ ሰዎችንና የተለያየ ዓላማ ያላቸው ሲጠብቁ የነበሩ ሰዎች ጋር ተዋድኖ ምንም ህጋዊ ባልሆነ መንገድ ተሰባስቦ ጊዜ ቢወስን ያን ጊዜ ምን ያለን ቮይድ ነው ብለናቸዋል። ሲሰባሰቡ አትድከሙ ብለናቸዋል። ደክመው ሰውን ማድክመው አንዳንዱም ተወናብደው ኑና ተረከቡ ስለነበር የተባሉት ሊረከብ ምን ሆኖ ነው ተብሎ የሄዱ የተወናበዱ ሰዎች ያደረጉት ነገር ነው እና ያ ህጋዊ ሊሆን እንደማይችል እናውቀዋለን። ስለዚህ ያ ባልተወሰነበት ሁኔታ እነሱም ፍርድ አላገኙም። አይ ዳኛው የዚህ ኮሚኒቲ ህጋዊ ወኪሎች በህጋዊ መንገድ የመጡት እነሱ ናቸው ብሎ ከወሰኑ ያ ጅነስተን ለቀን ሬዲ ነበር። ሊሆን ግን እንደማይችል ደግሞ እንደው የሚመክራቸው ቢገኝ እነሱም ቢያስቡት ይሄን ሁሉ ችግር ውስጥ እኔ አንድ ጊዜ ባንክ ወይዘሮ እስከዳርም ነበርሽ መሰለኝ ባንክ ማኔጀር ባንክ ኦፍ አሜሪካ ስታናግረን ምንድነው ስንት ነው የሚያገኘው ዳይሬክተሩ ስንት ነው የምትከፍሉት አለችን። ወደ 4-5 ነበር ያን የገንዘቡ አካውንቱ የተዘጋ ጊዜ ነው። አረ ምንም አይከፈለውም ነፃ አገልግሎት ወት ታዲያ ዋይ ዚ ፋይቲንግ ፎር አለችን። ለምንድን ነው ትልሽ ነው እንዴ እኛም ሳቅረን ነው ምን ጥቅም እንዳለው አናውቅም። ሰው እንዴት ያ ቦርድ ተንግጃለሁ ካለው ቁጥር ኮሚቴውም ትክክለኛ ስራ አልሰራህም ካለው ራሱ ጋር የሚሰራው የስራ አስፈጻሚ ኮሚቴ ጸሐፊ፣ ምክትል፣ ገንዘብ ያዥ ሌላውም ከእሱ ጋር ልሰራ አልችልም ካለ አንድ ሰው ወጥሮ ይዞ ይህን ያህል ግብግብ የሚፈጥርበት ምክንያት እሷን ማሳቃት እኛም ሳቅን መመለስ እሷ መሰላት ሲኦ ነኝ ምናምን እያለ አንዳንድ የሚጽፈው ነገር ስለነበረ ለሲኦ የሚከፈል ትልቅ ገንዘብ ያለ መስሏታል እና ለዛ ቤኔፊት የሚጨነቅ መስሏት ነበረ። እንግዲህ ቤኔፊቱን እኛ የምንሰጠው ቤኔፊት የለም እሱ የሚወስደው ከሌለ በስተቀር አለና ነገሩ እንታ ነው እና ምን ለማለት ነው በህጋዊ መንገድ በህግ የተያዘ ነገር መልክ ሳያገኝ ምርጫ ማድረግ በራሱ ቀልድ ነው የምንላችሁ። ለአባላትም ነው የምናገረው። ይሄንን አትድከሙ። ከፈለጋችሁ ሂዱ ተሰብሰቡና ምረጡ። ግን ያ ምርጫ አይጸናም። ነሌን ቮይድ ነው። ለምንድን ነው የማይጸናው? ቅድም ጠቅሰዋለች እሷ። ማን ኦቨርሳይት አደረገው? ማን ኦዲት አደረገን? እኛን እንጃ እኮ ገንዘብ ያያለን፣ ኦዲተሮች አሉን ኢንታክት፣ ስራ አስፈጻሚ ኮሚቴዎች አብዛኞቹ አለን፣ ቦርዱ አለን። ክሱን ሲመሰረት የነበረው አብዛኛው ቦርድ ነው። አሁን እያንዳንዱ ግማሹ ደግሞ ግማሹ በቃኝ ብሎ ይሄዳል። ይሄድ ግን ክሱ ሲጀምር የነበሩ ቦርዶች ሙሉ የተሟላ ነበረ። አንድም ሰው ቢቀር ህጉን ተከትሎ ነው ይሄዳል። ስለዚህ ይሄ ሁኔታ ከዳኛዋ ፍርድ እስኪገኝ ድረስ የህጋዊ ተጠሪው የኮሚኒቲ ውስጥ ካልታወቀ ድረስ ምርጫ ገንዘብ መሰብሰብም በምንስ አካውንት ነው ገንዘቡ ተሰብስቦ የት አካውንት ነው የሚገባው? አሁን 4ቱም አካውንቶች ተዘግተዋል፣ የእድሩን ጨምሮ። የእድር ሰዎችስ የት ነው የሚያስገብቱት ገንዘቡን? እና ይሄ ሁሉ ውዥንብር ባለበት ሁኔታ ማህበረሰቡ ከአባልነት ትሰረዛለሁ ይሰርዙኛል ብሎ የሚያስብ ከሆነ ማንም ይሰርዝ የለም። እኛ ከጠየቃችሁን 5 ሳንቲም አልከፍልም፣ እንዲህ አይነት ህገወጥ ስብሰባ ላይ አልገኝም፣
በእርግጠኝነት ግን መብቴን አስከብራለሁ። በግሌም እንኳንና አሁን የህዝብ ውክልና ኖሮኝ ህዝብ ደግሞ ቦርድም አመራሩ መርጦ ጸሐፊ ሆኜ ቀርቶ በግለሰብ እንዳጥናፉ መብቴን አስከብር ሰው ነኝ ማንኛችን እና የሚያባረርህ ሰው የለም፣ የሚያባረርሽ ሰው የለም እህቴ የምታዳምጡን ሰዎች። ስለዚህ ገንዘባችሁንም ባትከፍሉ ሄዳችሁም ጊዜያችሁን ባታጠፉ በህግ ተያዘዋል። እነሱም ከሰዋል፣ አላቆሙም። እኛም ከሰናል እንደነገርናችሁ ወደን ሳይሆን ተገደን። ስለዚህ ያን መጠበቅ ግዴታ ነው። ነገር ግን አሁን ቅድም እህቴ ስትናገር እስከዳር የዚህ የህግ አርቃቂ ኮሚቴውን እንደ መፍትሄ ቆጠር ሁላችንም ደግፈነዋል። መጀመሪያ ፌብሩዋሪ 2 ምርጫ ሲደረግ ማለት ነው። በሂደት ያየነው ግን ከዚህ በፊትም አልደግመው ብዙ ችግሮችን አይተናል። ያን ቀንም ስብሰባ ላይ ተገኝተናል። እኛ ለምን ሄዳችሁ ቢለን ሊኖር ይችላል። እናንተ ሰራል አላችሁ አይደለም እንዴ? አንዳንዶች ይሉናል እኔ እናንተ እያላችሁ አይደለም እንዴ በድምፅ የተሸነፋችሁት ይሉን አሉ። እኛ ይሄን ነው ሽማግሌ ሆነው ነው እነሱ ራሳቸው ሽማግሌ ሆነው አባቶችን ጠርተው ያን ቀን ምርጫ ላይደረግ አስመራጭ ኮሚቴ ላይመረጥ ያን ቀን ህግ ላይጸድቅ ግን ስለ ህጉ ልንወያይ እኛም ደግሞ ለህዝቡ ማስገንዘቢያ እንዲሆን ዛሬ የኮሚቴያችንን ችግር እንፍታበት ከመጣችሁ ላይ ቀር በዚህ ቦታ በዚህ ሁኔታ ላይ እርስ በርሳችን በተከፋፈልንበት ሁኔታ ወደ ምርጫ መሄድ ኮሚኒቲውን ይከፋፍለዋል እንጂ የሚያመጣው ነገር የለም ብለው አባቶችን መጥተው ተሰልፈው የሄዱት ይህንን ለማስፈጸም ነበረ። ደጋግመን ተነጋግረን የነበርነው ይህን ለማስፈጸም ነው የሄድነው እንጂ በዛን ቀን ህግ ገፍተው ሲያስገቡንና ወደ ምርጫም ሲኬድ እጃችንን እያወጣን የስነስርዓት ጥያቄዎች 2/3 ድምፅ ነው ይሄ ማለፍ ያለበት። ሴቶች እኔ እስከዳር ራሷ ስጮህ ትዝ ይለኛል። እኔም ራሴ ተነስቼ ስጮህ ነበር፣ አንቺም ራስሽ ስጮህ ነበር። ያንን አፍነው በውጋታ አለፈ፣ ተመረጠ ተባለ እና የሆነው ነገር ሁሉ ህገወጥ እንደሚሆን ነግረናቸዋል። ቀርተውን ከሆነ ስንናገር ያኔ እኔ ተናግሬያለሁ። የምትሰሩት ስራ የምታስፈጽሙት ነገር በሁካታ ነገ መሬት ላይ እስከ መጨረሻዋ ሰዓት ድረስ ነበርኩኝ እዛ የኦክቶበር 5 ስብሰባ ላይ ነግረናቸዋል። ስለዚህ አሁንም ህገወጥ ፕሮሰስ ነው በሙሉ የሆነው። በህገወጥ ፕሮሰስ እና በፍርድ ቤት የተያዘ ጉዳይ ሳይቋጭ ወደ ምርጫም ሆነ ወደ ገንዘብ ስብሰባ አካውንቱ እንኳ የትኛው ህጋዊ አካውንት እንደሆነ ሳይመለስ ማድረግ ህገወጥነት ነው። ከዚህ ሳትወጡ አንድ ጥያቄ መጨመር ፈልጌ ነበር። በቅርቡ የእድረው ሰብሳቢ የሆኑት ግለሰብ አቶ ዘውዴ ወጥተው ሚዲያ ላይ ሁሉ ነገር አንድል እንዳደረጉት ሁሉ ነገር ተስተካከል አድርገው ህዝብን ትክክልም ነው እንደብሎ እንዳይቀበል እውነት ጥርጣሬውንም እውን እንዳያደርግ የሆነ የተወናበደ መልዕክት ሲያስተላልፉ እኔ በግሌ ተመልክቻለሁ እና ያ መልዕክት በአንድ በኩል ሁሉን ባንኩን ሳይቀር አንድል አድርገነዋል፣ በቅርቡ ምስራች እናመጣለን አይነት ነገር ነው። በሌላ በኩል አካውንት ከፍተናል ይላሉ። ግን ህብረተሰቡ ስቲል አካውንት ከፍተው ከሆነ በዴቢት በክሬዲት እንዲከፍል እድል አልተሰጠውም። በቼክና በመኒ ኦርደር ብቻ ነው እንዲከፍል የተደረገው። ይህ እንዴት ሊሆን ይችላል? ምን አይነት መረጃ ነው የሚግለሰብ እየወጡ የሚሰጡት? ለመሆኑ ተአማኒነት ሳለው ግራ ስለገባኝ ነው። ጠላቁት ተፈልኩ እንግዲህ ከተባለ ማለት ነው። አይ መልሰዋል እንዴ? በደንብ እንጂ በደንብ ትመልስ ሞክራለሁ። እሺ ትቀጥያለሽ። እሺ ወይ ይሄ የእድር አመራሮችን በሚመለከት በጣም የሰለቸን እና አንዳንድ ጊዜም እንደ ኢትዮጵያዊ የሚያሳፍረን ጉዳይ እንደው ሰው በእኔ እድሜ ላይ ያለ መቼም ወደ ጡረታ የተቃረበ ሰው ነጭ ሽበት እንዲህ ያደረሰው ቢያንስ አንድ ነገር ይጠበቅበታል። እውነት መናገር አቶ ዘውዴ ጋር ረጅም ጊዜ ነው የምንተዋወቀው። በአጋጣሚ የህብረት እድር አባል ነኝ እኔም፣ እሱም አባል ነው። በኢትዮጵያ ኮሚኒቲ ጉዳይ ብቻ አይደለም የምንተዋወቀው፣ ረጅም ጊዜ አውቀዋለሁ። በጣም አከብረው ሰው የነበረ ሰው ነው። አሁን የሚታየው ይሄ የወጣ የሚናገራቸው ነገሮች አንደኛ አሁን ከኢትዮጵያ ኮሚኒቲ ነን ብለው እናስመርጣለን ከሚሉ አስመራጭ ኮሚቴዎች ጋር የእድሩ ምንም አብረን እናስመርጣለን ብሎ ነው የተናገረው። ሲጀመር የኢትዮጵያ ኮሚኒቲ አባላት በሙሉ የእድሩ አባሎች አይደሉም።
የኢትዮጵያ ኮሚኒቲ ደግሞ የእድሩ ደግሞ ሴፕቴምበር 28 ቀን ራሱን እንዲችል ተወስኗል። እሱም ተናግሯል። ተወስኖልናል፣ በተሰጠን ማንዴት መሰረት የራሱን የአይን ናምበር አውጥቷል። ኢንኮምፕሊት ያልሆኑ ነገሮች አሉ፣ ሬጂስተር አድርገዋል ብሎ ነግሮናል። አሁን በቅርቡ የመጨረሻው ኢንተርቪው ላይ የተናገረው ይህንን ነው። ይህንን ማድረጋቸው የተሰጣቸው ማንዴት ነው። ወስነናል። በ28 የእድር አባላቶች ነን የወሰኑ ነው። የኢትዮጵያ ኮሚኒቲ አይደለም የወሰነው። ነበርኩ እኔም ስብሰባ ላይ ደግፌዋለሁ ይህን ነገር። ይህንን እነሱ የተሰጣቸው ማንዴት ባይሎው ጽፈው አዘጋጅተው አዲስ ባይሎው ለአዲሱ ኢአይኤን ኢንኮርፖሬሽን ስቴትመንት ጽፈው እንዲያስመዘግቡ ሎየር ቀጥረው ብለው በጀት ጠይቀው በጀትም ተፈቅዶላቸው በዚህ ነው የተለያየ ነው። ማንዴታቸው ይሄ ነው። የኢትዮጵያ ኮሚኒቲ ጋር አልተነጠልንም ይላል ደግሞ እንደገና መልሶ እሱ ራሱ ተነጥሏል። የኔ ጌታ ሎየሩን አነጋግረው 51C3 የኢትዮጵያ ኮሚኒቲ የሚጠቀምበት የአይአርኤስ ኮድ ነው። 51C12 የድሩ ኮድ ነው። ሌላ አይገናኝም። አሁንም ይሄ በስርዓቱን ጠብቆ አልጸደቀም የምንለውም ህግ ላይ ያሳዩት በብሮክን ላይን ነው። የኮሚኒቲውን እዚህ ጋር አንድ ቦክስ ሰሩ፣ ከጎኑ እድር የኢትዮጵያ ኮሚኒቲ እድር አሉና አንድ ቦክስ ሰሩና በብሮክን ላይን ነው ያገናኙት። በስትራክቸር ህግ መሰረት በብሮክን ላይን የተገናኘ ፓራሌል የሆነ ድርጅት አንዱ ነው ያዘው። መተባበር ይችላል ብለው ነው እነሱ የጻፉት። ያቺ ትብብር ምንድን ናት? ያቺ ትብብር በእነሱ ቤት የኢትዮጵያ ኮሚኒቲ እድር አባል የሆነ ሰው የኮሚኒቲውም አባል መሆን አለበት ብለው ጽፎታል። አሁን በህጉ መሰረት አያስኬድም። የእድር አባል የራሱ ኢአይን ናምበር አለው፣ የራሱ ሬጅስትሬሽን አለው፣ የራሱ ቦርድ፣ የራሱ ስራ አስፈጻሚ፣ የራሱ የቁጥጥር ኮሚቴ ይኖረዋል ማለት ነው። ኤንጂኦ ነው ራሱ። የኮሚኒቲው ኢአይን አይደለም። ኖ ሞር ታክስ አንድ ላይ አይሰሩም፣ ምን አይሉም። ስለዚህ በውዴታ ካልሆነ በስተቀር በግዴታ ሰውን ሂደህ የኢትዮጵያ ኮሚኒቲ አባል ሁን ማለት አይቻልም። እኔ ህጉን ሎየር አይደለሁም፣ ግን ጠንቅቄ አንብቤ የምረዳ ሰው ነኝ። ግዴታ አይደለም፣ ማንም ሰው ሊያስገድደው አይችልም የኢትዮጵያ ኮሚኒቲ አባል እንዲሆን የእድር አባል የሆነ ሰው። ስለዚህ ይሄ ሰው ይሄን ብቻ አይደለም ማዋል። ስለዚህ ምርጫም ላይ በኢትዮጵያ ኮሚኒቲ ምርጫ ላይ እንኳን ህገወጥ የሆነ ምርጫ ሁሉ ህጋዊ እንኳን ቢሆን ከኢትዮጵያ ኮሚኒቲ ጋር የእድር አመራር ሊመረጥ አይችልም። ኢቭን የኮሚኒቲው አካል በነበረበት ጊዜ እንኳን አይቻልም። የራሱ ጠቅላላ ጉባኤ ነበረው፣ አሁን ደግሞ ተለይቷል። የራሱ ጠቅላላ ጉባኤ የራሱ አመራር ያለው ነው። ኖ ሪሌሽንሽፕ፣ እሱን ቁረጡት። ስለዚህ ይሄም ህገወጥ፣ ሌላ ኮምፕሊኬሽን፣ እድሩን ደግሞ ሌላ ጣጣ ውስጥ የሚከት ነገር ነው። አቁሙት፣ አይጠቅምም። ሁለተኛ ነገር ይሄው የእድር ኮሚቴ ያደረገው ነገር 3-4 ሰዎች አርፈው አልከፍልም ብለው መጨረሻ ላይ ለአንድ እህታችን እንከፍላለን ብለው ጀመሩና ከዛ ጋር ተያይዞ የሁሉንም ከፈልን አሉ። ማነው የከፈለው? ከወሰድነው 200,000 ብር ተዘረፈ ምንለው እኛ። ከዛ ገንዘብ እንክፈላችሁ ብለን በደብዳቤ ጠይቀናቸው እምቢ ብለውን ነው እንጂ አሉና በአራተኛው እህታችን ሞት ላይ ለሷ ሲከፈል ያም እንደሚያስጠይቃቸው ሲገባቸው የሁሉንም ከፈልን አሉ። አሁን የጊዜያዊ አስተዳደር የሚሉ ሰዎች ወጥተው በሚዲያ መግለጫ የሰጡት ድሮውንም እኛ አልከለከልንም እንክፈል ብለን ነበረ። እድሩ ነው ያልፈለገው አቶ ዘውዴና የእሱ አመራር ነው ማለት ነው። ሶሪ። ስለዚህ ይሄንን ካሉ በኋላ እነሱ ወጥተው አላስተባበሉ። አሁን ያለ መረጃ ምንድን ነው? የተወሰኑ ኮንሰርን የሆኑ የእድር አባሎች ስማችን ጠፋ፣ እኛ የሰማሁት ነገር እና አቶ በስርዓት እነሱን ገንዘብ እንስጣችሁ ብለው በጽሁፍ ነው ያሉት። እንዲያውም እነሱ አልጠየቋቸው። ያለ መረጃ የውስጥ መረጃ እሱ ነው። አልተጠየቁም፣ ዋሹ። እነሱ ሲዋሹ ውሽታቸውን ገመናቸውን ለመሸፈን እና አቶ ዘውዴ ደግሞ አንናገርም ሚዲያ ላይ ወጣ ብለው እምቢ አሉ። የተወሰኑ የእድር አባሎች እምቢ አሉና ሚዲያ ላይ ወጣው ጭጭ ውጠዋት። ልክ የእነሱን ኃጢአት እነሱ ተሸክሙላቸው። ይሄ የሚያሳይሽ ምንድን ነው? እድሩና እነዚህ ህገወጥ ሰዎች የተናበቡ ነው የሚሰሩት። እነዚህ ኮሽ ባለ ቁጥር
እድሩ ሊቀመንበር ይወጣና የሆነ ነገር ማዘናጊያ ወይም ነገሮችን ዲፍሌክት ማድረጊያ ነገር ይናገራል። ስለዚህ የሚያሳዝነው ነገር ይሄ ሁሉ ነገር ምን አስፈለገ? ይሄ ሁሉ ችግር እኮ አይመጣም ነበር። ህጋዊውን ቦርድ ተከትለው እድሩ ቢሄድ ኖሮ ሲጀመር ፍሪዝ መደረግም አልነበረበትም። አይሆንም ነበር። ያ ነገር አይመጣም ነበረ። ይሄ ሁሉ ጣጣ አይመጣም ነበረ። ሁላችንም ስራ ጠብቀን ብንሰራ ኖሮ አሁን የተፈጠረው ችግር ኮሚኒቲው እድሩም አደጋ ላይ አይሆንም ነበር። ተስፋ ማድረገው አሁንም የእድር አባላት እኔም አባል ነኝ፣ የሚከለክለኝ የሚያባረረኝ ሰው አይኖርም። አይሆፕ ስለዚህ እድሩ ራሱን ችሎ ሪዝነብል የሆኑ ሰዎች ራሱን አስችለው ያስቀጥሉታል ብዬ አስባለሁ። እና ይሄ የማወነባበድ ጉዳይ በጣም የሚያሳዝነው ፓርት ነው ልልሽ ነው። አመሰግናለሁ። አመሰግናለሁ። በቀደም አንድ ግለሰብ እዚህ ጋር ስለ እድሩ ሲናገሩ እንደሰማሁት እድሩ ኮሚኒቲው ስር የነበረበት ዋናው ምክንያት ቦርዱ ይጠብቅልኛል በሚል በቦርዱ ስር እንደተቀመጠና ቦርዱ ሲቆጣጠረው እንደነበር ነው። እነዚህ ግለሰቦች ግን አሁን ህጋዊ ቦርድ እንኳን እያለ ሊቆጣጠራቸው አልቻለም። ያ በመሆኑ በግድ ተገፍተው ከኮሚኒቲ ወጥቶ እድሩ ራሱ እንዲችል ተገዷል ሆኗል። ስለዚህ ከዚህ በኋላ ውላችን ተቋርጧል ብሏል። ስለዚህ ውላችን ከተቋረጠ ወይ ውል ይስተካከላል ወይ ደግሞ በተናጠል ሁለት ተቋም ሆነን እንቀጥላለን ማለት ነው። የዚያን ደግሞ ህግ ያስተካክለዋል ብዬ አስባለሁ። እንግዲህ የእድር አባላት ጉዳዩን በደንብ አዳምጣችሁ የራሳችሁን እርምጃ ውሰዱ። አይናችሁን ጥላችሁ እድራችሁንም ሆነ ኮሚኒቲያችሁን እንድታዩ እንጋብዛለን። ሌላ ወደሚቀጥለው ጥያቄ ባሳልፍ በቅርብ ጃንዋሪ 4 በዚህ ዓመት መጀመሪያ ላይ የኮሚኒቲው ችግር ያሳስበናል ያሉ አባላት የሀገር ሽማግሌዎች እንደሚባሉ አይነት የጠሩት አንድ ስብሰባ ነበር። የዚህ ስብሰባ ውጤቱ ምን ነበር? ያ ስብሰባ ለመሆኑ የጠሩት አካል ማን ነው? ሁሉም ተገኝተዋል የተጠሩት አካላት? በዚህ ዙሪያ ከነ ውጤቱ የተወሰነ ማብራሪያ በሰጡና ለማህበረሰቡ ወደ ማጠቃለያ ይላል። እሺ ልቀጥል እስከዳ። እሺ ያ ስብሰባ የተጠራው በእኛ አልነበረም። ስብሰባው የተጠራው በጣም ያሳሰባቸው ይሄ ኮሚኒቲ አሁን የህልውና አደጋ ላይ እንዳለ የተገነዘቡ መፍትሄ ፍለጋ የሚሹ እና በተለያዩ ብዙዎቹም እንዲያውም አንዳንዶቹ አመራር ላይ ረጅም ጊዜ የነበሩ ናቸው። ከዚህ ባለፉት ዓመታት በተለያየ ጊዜ አመራርም ላይ የነበሩ ሰዎች፣ ያገለገሉ ሰዎች ሴቶችም ወንዶችም ነበሩ እና ስብሰባው ሲጠራ እኛ በአመራር ደረጃ ተመካክረን ይህን ስብሰባ እንሳተፍ፣ አይሆፕ ሌላውም ወገን ይመጣ ይሆናል። እንዲያውም አባቶችም ከዚህ በፊት ሽምግልና ያደረጉ ሰዎች እኔ በበኩሌ በግሌም አክብሬ እባካችሁ ብትችሉኑ እኛም እንገኛለን፣ ተጠርተናል። እናንተ መምጣትም ካልቻላችሁ ጉዳዩን ሂደቱ ምን እንደነበረ የሚገልጽ አንድ ታዛቢ የሚሆን ከመካከላችሁ አንድ ሰው ላኩልን ተባብለን ብያቸው፣ እስቲ አጭር ጊዜ ሆነብን። እነሱም አግኝተው እንትን መልእክት ልከውብን ነበረ። አንዳንዶችም አውት ኦፍ ስቴት ነበሩ፣ ከአመራሮቹ ውስጥ ከሽማግሎች ማለት ነው። ከቻል እንሞክራለን አንድ ሰው ለመላክ አሉ። ሳይሳካላቸው ቀረ መሰለኝ፣ አልመጡም። እነሱ ከድሮ ገና ከመጀመሪያው ለሁለት ሊከፈል የነበረውን ስብሰባ ወደ አንድ ካመጡት የዛ ሰብሳቢ የነበረው አንድ ወንድማችን እሱ ተገኝቶ ነበር ታዛቢ ሆኖ እና የሽምግልናውንም ውጤት አሁንም ያለውን ሁኔታ በዝርዝር ለተሰብሳቢው ገልጿል። እና ከዛኛው ወገን አንድም ሰው የመጣ ሰው የለም። እንዲሁ ለስለላ ዝም ብሎ የላኳቸው ሰዎች ነበሩ፣ የምናውቃቸው የነሱ ደጋፊዎች ነን የሚሉ። እኛ ጠብቅ የነበረው ከአመራር ነን ከሚሉት ውስጥ ራሳቸው መጥተው እዛ ላይ የመፍትሄው የውይይቱ አካል ይሆናሉ። ቻሌንጅ ያደረጉናል። እኛን አይደል ጥፋተኛ የሚሉ እነሱ በእነሱ ቤት ካሉ እኛ ጥፋተኛ መሆናችንን እኮ ማጋለጥ ነው። እዚህ ይሄን አድርገዋል። እኛም ደግሞ ራሳችንን ተከላክለን በእኛ በኩል ያለውን ፐርስፔክቲቭ አመለካከት ለህዝቡ መንገር ነው። እንዲህ አይነት መድረክ እኮ ቢፈጠር
አይደለም ሶስተኛ ወገን ጠርቶ እንዲህ አይነት መድረክ ቢፈጠር እነሱ ቢጠሩኝ እኔ እሄዳለሁ። እነሱ ራሳቸው ይሄ ሁካታ፣ ቅረርቶ፣ እርግማን የሌለበት ሁሉም ሰው እጁን አውጥቶ በስርዓት የሚመራበት ለመናገር እድል ማይከለከልበት ስብሰባ ከሆነ እነሱ ራሳቸው ሰብሳቢ ሆነው ቢጠሩኝ እኛና እነሱ የተፈጠረውን ችግር ቁልጭ አድርገን ሁላችንም ማሳየት የምንችል ሰዎች ነው። በዚህ አጋጣሚ ልዩነታችንን ለመግለጽ በየትኛውም አመራር የነሱ ወገኖች በያዙት አመራር በተደረገ ስብሰባ ቤት በዚህ በህግ አርቃቂ ኮሚቴ አንድ ጊዜ ስብሰባው ተበትነዋል። ትዝ ይላችሁ እንደሆነ አይደለም? ተበተነ። ምንም ነገር ያው በሁካታ በጨዋታ ከዚህ በፊት የፌብሩዋሪ 2 ስብሰባ ቁጥር ኮሚቴ ሊቀመንበር እና ሪዛይን ያደረገው የቦርድ ሊቀመንበር የነበረው ሰው በመሩ ስብሰባ ጨዋታ ምንም መደማመጥ አልነበር፣ አልቻልንም። በየቦታ ብቻ ጠቅላላ ጉባኤ ከተባለ የእነሱ ሰዎች ካሉ ተደራጅተው ሰው እንዳይናገር፣ አንዳንዶቹ እንዲያውም እየሄዱ መወሰንም ሰውን ማስፈራራት ሁሉ እንዳይናገር። አንድ ሰው የነገረኝ ሰው አለ፣ አልጠየኩትም እንጂ ስሙን መናገር እችላለሁ። ሄዶ መጥቶ ረገጠኛል፣ እጁን እንዲህ ለማውጣት ሲሞክር ዝም በል ብሎ። የተደራጁ ሰዎች ናቸው እነሱ እና ሁልጊዜ እነሱ ባሉበት ስብሰባ ጩኸት፣ ሁካታ ነው። ሰዎች አይደመጡም። እድል የሚሰጣቸው ሰዎች ተመርጠው ነው። ስለዚህ ይሄ በሌለበት ስብሰባ ከሆነና ለመናገር መብት ይኖርሃል ካሉኝ እነሱ ራሳቸው በሚመሩት ስብሰባ ሄጄ የኔን ፐርስፔክቲቭ ወይም እኛ የዚህ ኮሚቴ የተመረጥንና የተወከልን ሰዎች ያጋጠመን ችግር ምንድን ነው የሚለውን ነገር በደንብ ለመናገር ለመግለጽ ፈቃደኞች ነን፣ በእኛ በኩል ማለት ነው። ስለዚህ እየሆነ የመጣው ችግር በዛን ቀን በነበረው ስብሰባ አንድም ሰው አልመጣም ኦፊሻሊ ከአመራሩ አመራርን ከሚሉ ሰዎች። ስለዚህ የተወሰነው ውሳኔ ምንድን ነው? የተደረገው ሂደት በሙሉ የሽምግልና ሙከራው፣ የህጉ ሙከራ ተገለጸላቸው። ከዛ በኋላ እንግዲህ ይህን ሁሉ ከሞከራችሁና ካልተሳካ ይሄ ነገር አሁንም ደግሞ ክሱን ለማስቆም በማያስችል ሁኔታ መኖሩን ከተረዱ በኋላ እንግዲያው ይሄ ነገር አሁን እርዳታ ያስፈልጋቸዋል እናንተ። ምክንያቱም እኛ የወሰድነው የዘረፍነው ገንዘብ የለም፣ እኛ የምናዝዝበት የኢትዮጵያ ኮሚቴ ገንዘብ የለም። እስካሁንም ሰዎችን እያስቸገርን የህግ ሂደቱን ስንከፍል ነበረው። ስለዚህ እንደዛ መቀጠልም እኛም በራሳችን ባርደን እየሆነብን ስለመጣ እነሱም ይህን ነገር ተገነዘቡና የወሰኑት ውሳኔ ምንድን ነው? ፋይናንስ እንዲደረግ እንደግፋቸው አሉ። ገንዘብ የተወሰነ ገንዘብ ወጣ፣ ለህግ አገልግሎት የሚውል የተወሰነ ገንዘብ ወጣና በራሳቸው ገንዘብ በራሳቸው ኮሚቴ ነው ያ ነገር የተሰበሰበው እና መጨረሻ ላይ ወደ እኛ ትራንስፈር ሆነ ማለት ነው። አሁን ያ ነገር እንዲቀጥል ስለተባለ እና የጠበቆችም ሁኔታ አንዳንድ አጨቃጫቂ ሁኔታዎች ተፈጠረ፣ ክፍያን በሚመለከት ማለት ነው። ስለዚህ እኛ ከአቅማችን በላይ የሆነ መጣ ነገሩ። እንተው ነው የምትሉት? ለህገ ወጦች ያስረክበን እንተው ነው የምትሉት ወይስ ምንድን ነው የምትሉት? እንረዳለን፣ ምንረድበትን ሚንስ ፈልጉ ተባለ። በዛን ጊዜ ተወሰነ። ከዛ በኋላ ሰሞኑን 50 ብር የሚያወጣ ቲኬት፣ የእርዳታ ማሰባሰቢያ ቲኬት ተዘጋጀና አሳትመን የባርኮድ ያለው ሲሪያል ነምበር ያለው ሰዎቹ ሪስፖንሲብል የሆኑ ሰዎች የንሽጠው ለኮሚኒቲው የሚያስገቡ ተቆጣጣሪ ያለው እንደዛ በሆነ መንገድ ሰሞኑን ስንሸጥ ነው የሰነበተው። እንዲያውም ይሄ ሰሞኑን የነበረው ጥምቀቱ በጣም ነው የተመቸለኛ። ይህን ለማድረግ ሰዎች አክሰስ ለማድረግ በጣም ነው የቀለለን እና በጣም በርካታ ሰዎች እየረዱ ነው አሁን። ስለዚህ ፋይናንስ ጠይቃል። አሁን ጠበቃ ከ400 እስከ 500 ብር በሰዓት ነው የሚያስከፍለው። አንድ ቀን ፍርድ ቤት ቢኬድ 8-10 ሰዓት ቢሆን 5,000-4,000 ብር ይከፈልበታል። ይሄ የህግ ጉዳይ በጥቂት ሰዎች ትከሻ የማህበረሰቡን ችግር ልንፈታ ህጋዊ መስመር ማስያዝ አንችልም እና ሌላው አማራጭ መተው ነው። መተውስ ይቻላል ወይ ነው? ቅድም እንደገለጽኩት ነው። እንዴት አድርገን ነው የምንተው? ለምን ከሰስን? ገለጽኩት ቅድም። የከሰስንበት ምክንያት 200,000 ብር ተዘረፈ። ሁሉም የኢትዮጵያ ኮሚኒቲ ባንኮች ኢንክሉዲንግ እድር ፍሪዝድ ሆነ።
ታገደ። ይሄ ባለበት ሁኔታ ህገወጥ ስራዎች፣ ህገወጥ አመራሮች ተመርጠው ኮሚኒቲውን እንዳሻቸው ሲያደርጉ፣ ገንዘብም ሲዘርፉ ይሄንን ዝም ብላችሁ ማየት አለባችሁ የሚል ህሊና ያለው ኢትዮጵያዊ አለ? ኢትዮጵያ ኮሚቴ አባል የሆነ የክሱ ጭብጥ የሆነው እኛንም እዚህ ያቆየን እሱ ነው እንጂ የራሳችን ኢንተረስት አለ። አንድም ቀን እዚህ ቦታ ለመቆየት ፍላጎት የለንም። እኛ እውነቱን ለመናገር ልናገለግል ነበር የመጣን። ለአገልግሎት ደግሞ አዲስ አይደለንም። በደንብ ያገለገልን ከዚህ በፊትም ማገልገል ብቻ አይደለም ያቋቋምን፣ ህግ የጻፍን፣ አደራጅተን እዚህ ወደዚህ ደረጃ ያደረስን ሰዎች ነው። በብዛት ያለው ሰው እንደዛ ነው። አዳዲሶቹም ደግሞ የመጡት በአዲስ ኃይል ኮሚኒቲውን አገለግላለሁ ብለው በቀና የመጡ ሰዎች ናቸው እዚህ ችግር ውስጥ የገቡት እና ይህንን ኃይል መደገፍ ያስፈልጋል። ይህ ነገር መቋጨት አለበት። እየተሸጠ ነው ትኬቱ። አሁንም አግኙን። እኛን ከፈለጋችሁ የኔን ስልክ 404914721 ደግሞ አለው 404914721 ብትደውሉልኝ ትኬቱን ማን ጋር እንደምታገኙ ነግራቸዋለሁ። ትኬቱን መጣችሁ አቀብሉን ብላችሁ ብትሉን አመጣን አላችሁበት ቦታ ድረስ እንሰጣቸዋለን። ገንዘቡ ግን በጣም ያስፈልገናል። አሁን በጠበቃ ግዴታ እና ይሄን ለማድረግ እየሞከርን ነው። ሁላችሁም እንድትሳተፉ አደራ ጭምር ነው የምንሰጣችሁ። ይሄን ባርደን ለጥቂት ሰዎች ብቻ አሸክማችሁ ዝም ብትሉ ታሪክ ይወቅሳቸዋል። እኛ ሰው አይደለም የከሰስነው፣ ግለሰብ አልከሰስንም። እኛ ስርዓት ይከበር ነው፣ ህግ ይከበር ነው። ከዚህ ውጭ ከግለሰቦች ጋር ጉዳይ የለንም። ሌላው አሉባልታን ወሬ አትስሙት፣ እነሱ የሚፈጥሩት ነው። እንደዛ ቢሆን ኖሮ አንድ ግለሰብ ግለሰብ ፍላጎት ብቻ ቢሆን ኖሮ የቁጥጥር ኮሚቴ ሙሉ በሙሉ በርካታ የስራ አስፈጻሚ ኮሚቴ አባሎች፣ በርካታ የቦርድ አባላት 1 ዓመት ተኩል ሙሉ አንድ ሆነን ልንቆም አንችልም። አንድ ሰው ወይ ሁለት ሰው ሊያሽከረክር የሚፈልግ ሰው ስፔሻል ኢንተረስት ያለው ወይም የግል ጥላቻ ቂም በቀል ያለው ሰው ይሄን የሚያደርግ ቢሆን ኖሮ ማንም ሰው ከኔ ጋር አይቆምም፣ ከማንም ሰው ጋር አይቆምም። እኔም አልቆምም። የምቆመው ሁላችንም የቆምነው ጸንተን እየታገልን ያለነው ህዝብ ለሰጠን አደራ። ይሄንን ደግሞ ኦዲት ሆነን ሁላችንም ከኛ ጋር የሰራ ሁሉ ኦዲት ተደርጎ ነፃ ሆኖ ከዛ በኋላ ለሚመለከተው አስረክበን ውልቅ እንላለን። ለወደፊቱ ካልተፈለግን ሃሌሉያ ምንም የሚፈልገው ነገር የለም በእኛ በኩል እና ይሄንን ተገንዘቡልን ፕሊዝ። አሉባልታ አትስሙ ባካችሁ እና ይሄን ለማለት ፈልጋለሁ። አመሰግናለሁ። ወይዘሮ አስቀዳሪ ስታይም ጭምር ነገር ይኖራል። ብዙ ነገር ሰሞኑን የተገኘሽ ከነበረና እንደው ጨምረውና ተጣላ አንዱ ደቂቃ ከሌለም ወደ ማጠቃለያ እንሄዳለን። ብዙም ነገር የለም። ሻለቃ በዝርዝር አቅርቦታል እና በዛ ስብሰባ ላይ እድል ተሰጥቷል። እንዳለው ሁኔታው ያሳሰባቸው አባላት ናቸው ስብሰባውን የጠሩት እና አንዳንዶቹ እንደውም በጣም የገረመኝ ብዙ ነገር ይካሄድ የነበረውን በኮሚኒቲው ያላወቁ ሰዎች እኛ ይሄ ሁሉ እኮ መሆኑን አናውቅም ሲሉ ነበሩ እና ብዙ መግለጫ ተሰጥቷል። ምን በኮሚኒቲያቸው አሁንም እየተካሄደ ያለው መጀመሪያ የተነሳንበት ህግ ተጥሷል ያለው አሁንም ህግ እየተጣሰ ነው። አላቆምም። የህግ ጥሰት አላቆምም። አንፎርቹኔትሊ ከባይሎ አለ ቦርድ ፈቃድ ማንሳት ጀምሮ ሌላውን መካከል ያለውን ትቼ ዘልዬ ሌላ ጋር ሄድ ህጉ እስከጸደቀበት አሁን አስመራጭ ኮሚቴ ቁጭ ብሎ ሰው አስመርጣለሁ እስከሚልበት ድረስ ከህግ መስመር የወጣ ነገር ነው እየተካሄደ ያለ። እንግዲህ ለሽምግልናም አልተገዛንም። ህሊናችንም መልሶን እስኪ እንደው ወደ ቀልባችን እንመለስ ብለን እንግዲህ ይሄንን በሚያሳዝን ሁኔታ በህግ ብቻ ነው ማለት ነው መስተካከል የሚችለው እና አማራጭ አጥተን ነው። ትክክል ነው። እርዱን። ኮሚኒቲው በህጋዊ መስመር እንዲሄድ ወደፊትም ደግሞ እንደዚህ የተደራጁ ቡድኖች መጥተው መጥፎ ፕሬሲደንት እንዳይሆን በህግ መመራት እንድንለምድ ይህንን የያዝነውን መስመር አለውዴታ በግድ ኦፍኮርስ በወዲያኛው ወገን ያሉት ወንድሞች እህቶቻችን ይህንን ተገንዝበው ከተመለሱና መሀል ላይ መገናኘት የምንችል ከሆነ ጥሩ፣ አለበለዚያ ግን እሱ አንፎርቹኔት
በህግ ነው የሚያልቀው ማለት ነው። እንግዲህ አመሰግናለሁ ወይዘሮ አስከዳሪ። ያው ጦር ከፈታው ወሬ ፈታው ይላል ላይ ሬሳው እንደዛ ሆኖብን ይሆናል። እንግዲህ አብዛኛው እነሱ ሚዲያ እንኳን ተፈቅዶ ኑና ሀሳብ ስጡ ሲባሉ በትልልቅ ሚዲያ መቅረብ ያልፈለጉ፣ በውስጥ ግን በርካታ ፕሮፓጋንዳዎችን አንዳንዱን ተገደው በሚመስል ሁኔታ ሲዘሩ ነው የምናያቸው። ሰውም እሱን እየሰማ እንግዲህ ግራ እንዳይጋባ ጭምር አደራ ማለት እንፈልጋለን። ከፈለጉ ኤኒታይም በፈለጉበት ጊዜ ቀርበን በጋራ ተመካክረን ተወያይተን ለኮሚኒቲው የሚበጀው ለግለሰብ ሳይሆን ለኮሚኒቲ የሚበጀው ነገር ላይ እንስራ ከተባለ በእኛ በኩል 3 ጊዜ ሽማግሌ ቀርቦ በ3ቱም ጊዜ ግልጽ ለማለት በ3ቱም ጊዜ አወንታዊ እንጂ አሉታዊ ምላሽ እንዳልሰጠን አባቶችም ሊመሰክሩ ይችላሉ። በየትኛውም ሽምግልና የተሳተፉ አካላት ሊመሰክሩ ይችላሉ። አስፈላጊ ከሆነም በዚህም ቻናል ቀርበው ሀሳባቸውን ቢያካፍሉ በቀደም በነበረው ስብሰባ ላይ ጃንዋሪ 4 በተሰበሰበው ስብሰባ ላይ በተለይ አባቶች ያሽማገሉትን ሁኔታ የቀረበላቸውን ሪፖርት ሰምተውና አድምጠው የመጡት አባላት በሙሉ አድንቀው ይህን ከነሱ አፍ ብንሰማው የሚል ሀሳብ አምጥተዋል። ፈቃደኞች ከሆናችሁ በሚዲያ ቀርባችሁ ሀሳባችንን እናጋራ ብትሉን በደስታ እናስተናግዳለን። ለህዝቡ እውነታው እንዲገለጽለት በአክብሮት ጭምር እንጠይቃለን። እዚህ እንግዲህ ለዛሬ ያሰብነው ከዚህ ባያልፍ ሰዓታችን እየሄደ ነው። ለመጠቅለል ሀሳባችንን እስቲ ቀረ የግድ ዛሬ መተላለፍ አለበት የምትሉት መልዕክት ካለ ከወይዘሮ እስከዳር ጀምርና ሻለቃ ያጠቃልላል። እውነቱን ለመናገር የቀረ ነገር ያለ አይመስለኝም ለዚህ ለአሁኑ ቃለ ምልልስ። ነገር ግን እኛ ሁልጊዜም ሰላምን ነው የምንሻው። አሁንም ቢሆን ለኮሚኒቲያችን ደህንነት ስንል በሰላም የሚፈታ ነገር ካለ ኮሚኒቲውን በሚጠቅም መንገድ በማይጎዳ መንገድ ህጉን ተከትሎ ዝግጁ ነን። አመሰግናለሁ ሻለቃ። እሺ አመሰግናለሁ። የወይዘሮ እስከዳር ማጠቃለያ ወድጄዋለሁ። የኔም ሀሳብ የሁላችንም አስተሳሰብ እሱ ነው። እሱን ደግሞ በተግባር አሳይተናል እኮ። እስካሁን ድረስ የጣስነው ሽምግልና የለም በእኛ በኩል። በርካታ ሽምግልናዎች እንዳልሽው ተከናውነዋል። ለአንድም ሽማግሌ እኛ ከባድ አልነበርንም። በጣም ቀላሎች ነን ያዩን። ሲገቡ ሲመጡ ሲይዙት ፈርተው የሚመጡት እኛ ነው። የሚሰሙት ወሬ ስለነበረ እዚህ በቃ የተለየ ፍላጎት አላቸው እንዲህ ነው ብሎ የሚል ነገር ስለነበረ የሚሰሙት እኔ በቀጥታ እንደው ከአባቶች የሰማሁትን ነው የምናገረው። በቃ የሚረብሹ አይነት ኢንቴንሽናሊ መረበሽ እና ኮሚኒቲ ማጥፋት ተደርጎ ነው ተሰምተው ሲመጡ ሲያዩ ተገልብጦ ነው ያገኘነው ነው ያሉኝ እነሱ ራሳቸው። እና ይሄ ለምንድን ነው እናንተ ያላችሁት ነው ፕሮፓጋንዳ ነው። ፕሮፓጋንዳ ስለበለጥን አይደለም። ብዙ ፕሮፓጋንዳ ስለነሱ ጉድ ብዙ ነገር ማውራት እንችል ነበር። አላስፈላጊ ስለሆነ ነው፣ ላለማነስ ግለሰባዊ ማድረግ አልፈለግንም ነገሩን እንጂ ዋና ዋናዎችን ገልጽናል፣ በግልጽ ህዝብ የሚያውቃቸውን ነገሮች። ከዚህ በተረፈ ግን እኔ ህዝቡ መገንዘብ ያለበት እና ያጋጠመኝ ከማከብራቸው ሰዎች ጭምር አሁን እኮ ምርጫ ሊደረግ ነው፣ አዳዲስ ሰዎች ስለሚመጡ አሁን ያሉት ጥርግርግ ብለው ስለሚሄዱ መፍትሄ ይመጣል፣ ትንሽ ብትታገሱ የሚሉ ሰዎች አሉ። ይነዋት ይሄ ነው ትልቁ ስህተታችን። የእነሱ ዓላማ አልገባንም ማለት ነው። የእነሱ ዓላማ ሁለት ነው። አንደኛው ኦዲት ሳይደረጉ ማለፍ ነው። በቃ ይሄ ሁሉ በ24 ኦገስት 24 የመጡት እነኚህ ሰዎች በቦርዱ የታገደው ብዙ ህገወጥ ስራ እንደተሰራ የሚገመተው ምክንያቱም ቁጥጥር አያየኝ ብሏል። ቁጥጥር አያየኝ ብሎ ግን ስራ ይሰራ ነበር። ህገወጥ ስራ የሚሰራ እንደነበር እናውቃለን፣ መረጃው አለ። በኦዲት ነው መጠራት ያለበት። ያችን ኦዲት ለማለፍ ኦዲተሮቹም ጋር ግብግብ የገጠመው እሱ ነው። እነዚህም ሰዎች እሱን ለማዳን ተኮትኩተው እሱን ለማዳንና ደግሞ ሌላ ደግሞ ዓላማ ከዚህ በፊት የጠቀስናት ጉዳይ አለች፣ የብልጽግና ወንጌል ጉዳይ።
እነዚህ ሰዎች ናቸው ተሰባስበው የመጡት። ዓላማቸው ሁለት ነው ብያለሁ። አንዱ ኦዲትን አልፎ መሄድ ነው። ኤግዛክትሊ አሁን ወደ ምርጫ ለመሄድ አንዱ ህገወጥ የሚያደርገው ቅድም ከጠቀስናቸው በተጨማሪ እንዴት ነው አንድ ኮሚኒቲ ከተመራ በኋላ 1 ዓመት ተኩል ያለምንም ኦዲት ያለምንም ኦቨርሳይት ኮሚቴ ሪፖርት የጆርጂያ ህግም የአይአርኤስ ህግም አይፈቅድም። የኮሚኒቲውን ህልውና 501 ያሳጠዋል። ይሄን አለማድረግ ይሄን ማለፍ መታለፍ የሌለበት ጉዳይ ነው አንደኛ። ስለዚህ በምርጫ የሚመጣ መፍትሄ የለም። ሁለተኛው ደግሞ ዓላማቸው ምንድነው? የሚቀጥለው አመራር በእነሱ በተዘዋዋሪ የሚቆጣጠሯቸው ሰዎች እንዲሆኑ አጥብቀው እየሰሩ ነው። ስለዚህ ምርጫ መፍትሄ የማይሆነው ለዚህ ነው። የሚፈልጉት ይሄን ነው። እነሱ አንለቅም ለምን አሉ? እኛ በሽምግልና ገብተን እኮ እኛ ምንውጣ አብረናል እኮ እነሱ ይውጡ። እንዲያውም እነሱ የሚያምናቸውን 2-3 ሰዎች ይምረጡ፣ እኛ ምንምረጥና አባቶች 3 ሰዎች መርጠን ኦቨርሳይት የሚያደርጉት ምርጫ ይካሄድና ሽግግር ጊዜ ይኖረንና ሌሎችም ማአት ስቴፖችን አባቶች በጣም ትልቅ ፍኖተ ካርታ ሰርተው ኮሚኒቲውን ሂል አድርገው አስተጣላውን አስታርቀው ለመሄድ ያደረጉትን ነገር ለምን እምቢ አሉ? እነሱ እችን ሁለቷን ነገር ስለሚፈሩ ነው። ኦዲቷንና የሚቀጥለው ኮሚቴ ገለልተኛ የሆነ ለኛም ያልሆነ ለነሱም ያልሆነ እንዲሆን አይፈልጉም። እነሱ የሚቆጣጠሯቸው ሰዎች። ለዚህ ነው አስመራጭ ኮሚቴዎችንም ሲያስመርጡ በዛ ግርግር ያስመረጡት። ለዚህ ነው አሁንም ይሄ ምርጫ በህገወጥ መንገድ ለማድረግ የሚፈልጉት። ስለዚህ መፍትሄ አይሆንም። ሌላው እኔ ለመጨረሻ ላይ አደራለሁ ለህዝቡ፣ በፈጠራችሁ በእግዚአብሔር ጥሩና ግፋት ወሬ አትስሙ። ስሙ፣ አጣሩ። ግን እነማን ናቸው እነዚህ ሰዎች በሉ። ይሄ የሚወራውን ወሬ አሉባልታ እየሰማችሁ በሰዎች ላይ አትፍረዱ። በጣም ነውር ነው። እዚህ ሀገር እኮ ኖር እኔ 28 ነው 29 ዓመቴ ነው አትላንታ ውስጥ 12 ድርጅት መርቻለሁ አትላንታ ውስጥ። ስለኔ ማያውቅ ሰው የለም። በታክሲ በሊሞ በሌላውም በማህበራዊ በፖለቲካ በሁሉ ዛሬ ሌባ ልሆን አልችልም። ዛሬ መጥፎ ልሆን አልችልም። ለምንድን ነው ወሬ ሲወራ ሰው ግማሹ እኮ ከኔ ጋር አብሮ ሲሰራ የነበረ ሰው ነው አብሮ የሚያማውና እንደዛ ባይሆን ጥሩ ነው። እኛ የተለየ ዓላማ የለንምና እባካችሁ አሁን ይሄ ነገር በሽምግልናም ቢካሉ በሌላም ካሉ ያለችን አማራጭ ተከሰናል፣ ራሳችንን መከላከል አለብን። አንድ ሁለተኛ ነገር ደግሞ ከሰናል፣ ህጋዊ መስመር መግባት አለበት ኮሚኒቲው። ርክክቡም ምርጫውም ሁሉም ነገር በህጋዊነት መከናወን ስላለበት ኮሚኒቲው የምንፈልገው ከሆነ እርዱንና ህጉ ያችን ትሪሾልድ የኮሚኒቲው ህጋዊ ተጠሪ ማን ነው የሚለውን ሲወስን ሁላችንም ይለይልናል። እኛ ሉዝ ካደረግን ለቃለን ተዋለን። እነሱ ባሉት መንገድ ምርጫውን ያካሂዳሉ። ኮሚኒቲው ገዛ በኋላ ምን ይሆናል እግዚአብሔር ያውቃል እንግዲህ የሚሆነው እና እንደዛ ነው። አመሰግናለሁ። ስለ እዚች ላይ አንድ ነገር ብቻ የረሳሁት አሁን ሻለቃ ሲናገር ያሳሰበኝ ምንድን ነው በወሬ አክቲቪቲ ያለው በጣም እውነት ነው። በጣም 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 የሚያሳፍር ነገር ነው የሚያስወሩት ነገር በጣም ከቁልፍ መስበር ጀምሮ ጌታ አይምሮ የሰጠን እንድናስብ ነው። ማን መቼ ለምን እንዴት ይሄ ሀገር ህግ ያለበት ሀገር ነው። ዝም ብሎ የተተፋልንን አንቀበል። አመዛዝነን ምንድን ነው ብለን ለነገሩ ወደፊት ይሄም ራሱ እንከታተለዋለን በህግ። ግን እዚሁ ላይ እባካችሁ ትክክል ነው በወሬ አንሂድ። ጭንቅላታችንን ተጠቅመን ሊሆን የሚችለውን የማይሆነውን ነገር አመዛዝነን እንሂድ። አመሰግናለሁ። በጣም ይቅርታ። ሁለታችሁንም ከልብ አመሰግናለሁ። እንግዲህ ለዛሬ ያዘጋጀነው እዚህ ላይ ያበቃል። ልቦና ይስጠን። ሁላችንንም ለኮሚኒቲያችን የተሻለ የሚበጅ ነገር ይመጣል ብለን ተስፋ እናደርጋለን። መቼም እውነቱን ወደ ህዝብ ከማድረስ ወደፊትም አንቦዝንም። በዚህ ሚዲያ ቀርባችሁ ሀሳባችሁን ማጋራት የምትፈልጉ መከራከር፣ ሀሳብ መስጠት የፈለጋችሁት ማድረግ የምትፈልጉ በኮሚኒቲ ጉዳይ ብቻ እናወያያለን። አግኙን፣ አስተያየት ጻፉልን፣ ላይክ ሼር አድርጉን። እናመሰግናለን። እኛም እግዚአብሔር ይስጥልን። Eyes on
ኢሲኤኤ ዩቲዩብ ቻናል በአትላንታ የኢትዮጵያ ኮሚኒቲ አባላት የተቋቋመ የኮሚኒቲውን ደህንነት ለማስጠበቅ የሚሰራ የዩቲዩብ ቻናል ነው። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ።